ኦርቶዶክስ የሚመጡ የኛ ልጅ ለመሆን ያሰቡ ደግሞ በሁለት ነገር እንዳይመጡ ይቅር። አንድ በፍቅር ምክንያት ወንድን ምናምን ብለው ባይመጡ ደስ ይለኛል። ሁለተኛው ደግሞ ነፃነት ተብሎ አታቀኝም። ከዛ በፊት ምን ሊሆን ከየለም ታምታቆ ነገር የለም። መቅዲ ትባላለች። እሷ የክርስትና እናት ሆነች። ከዛ በኋላ እሷ ጋር ነው ነገሮቻችን። ክርስትና እናት ሆነች። ተጠመቅሽ? ተጠመቅኩ። የክርስትና ስምሽ ማን ሆነ? ወለተ ኪዳን። እንዴ ኪዳነ ምሕረት ልጅ። አሁን ወለተ ኪዳን ነሽ? አዎ የተወለድኩትም የተጠመቅኩትም ኪዳነ ምሕረት ቀን ነው። እሺ። እና ያው ወላሂ ያው ቤተሰቦቼ፣ ዘመዶቼ፣ ጓደኞቼ በጣም ይቅርታ ወላሂ እኔ ድምጹና ፊቱ ምናምን የኔ ነው። መቼና እንዴት እንደልኩት አላቅም። በእኔ ልትኮሩ ሲገባችሁ በእንደዚህ አይነት ቪዲዮ ደግሞ ስላፈራችሁ በጣም ይቅርታ ወላሂ። እናንተም አውፉ በሉኝ። እኔ እናቴ ጋር ሆኜ ነው ቪዲዮውን ያየሁት። ወላሂ እናቴ ጋር ሆነን ነበር ያየነው። ጀስት ማውቀው ታሪክ የለም። ደነገጥኩኝ ምናምን። ጓደኞቼ ጋር ደዋወልኩ እንዴት ምን ማድረግ እንዳለብኝ። በዚህ አጋጣሚ ለሀምሳ ልጅና ራዲን ደርስም በጣም ነው የማመሰግነው። በቃ ይሰማኛል የሚሉት ዩቲዩብ ላይ የቀረበውን አይተሽዋል አይደለም? ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም? ሙሉውን ዛሬ አይቼዋለሁ። ኦሳማ ጋር ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ ድምጤ ይሰማል አይደል? አዎ ይሰማል። እሺ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ። ከኔ ታሪክ ጋር ፎቶና ድምጽ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይሄን ያልኩሽ እዛ ቪዲዮ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው። የኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ኻዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድምም ወታደር የሆነ የለኝም። ሀዩ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ኖ ጥያቄውን እንደዚህ ቪዲዮ ሆና ተመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ተመልስ። ኦፕን ከቲ ጠይቂያት፣ ወሳኝ ጥያቄ፣ ከዛ ትመጣለሽ በዚህ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሽ ያለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋል የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። እረስታ ነው የሚለው ደግሞ ወንድሞች እረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ሰቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ አያያዛት ነው ድገሚላት። የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ።
አንዳንድ ጊዜ ሌሊት ላይ ወጥቼ ልሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንቱን አላስታውስም እንጂ በኖርማል በእኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስች ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ልን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጠጽፈኝ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው። ቅርብ ጊዜ ውስጥ ለምሳሌ አሁን ቪዲዮን ሳየው ያንን ቪዲዮን ሳየው እኔ 1 2 ዓመት 3 ዓመት የቆየ ይመስላል የቪዲዮ ጥራት ምናምኑና የት አካባቢ ነበርሽ? ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይት ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም። እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጠበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጠበል የወሰደኝ ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በኩንትራት የሚያመጡኝ እንጂ ከ2 ዓመት በፊትም የትም አልሄድኩም። ኦኬ እሺ። አሁን በጣም ነው የሚገርመው እውነት ለመናገር ማለት ነው። እና በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኑ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖረው አያውቁም ህይወትሽ ውስጥ? ያው ዩኒቨርሲቲ ውስጥ እንደ ማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል። እኔ በባህሪ ደረጃ የሃይማኖት ክርክር አልወድም። ምክንያቱም እውቀቱ የለኝም እና የሆነ ነገር ብሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም። ብዙ ልጆች ግን አንቺ እኮ እንደ ሌሎቹ ድባብ አትለብሽም፣ ኒቃም አትለብሽም፣ ለምንድን ነው ክርስትና ማትሆኚው? ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ መከራት እንደዚህ ትክክለኛውን መንገድ ላይ ምናምን ሊሉኝ ይችላሉ እንጂ ዲቴልም ገብቶ የሚሳካኝም የለም። ግን በአቅራቢያዬ ማለት ይቻልሽ በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያሉኝ። ከዩኒቨርሲቲ ተመረቅሽ መቼ ነው? በዚህ ዓመት መስከረም 13 ነው የተመረቅኩት። 2018 2015 መጋቢት 13 እሑድ ቀን ነው የተመረቅኩት። ኦኬ። ሰውየውን አይተሽው ታውቂያለሽ? እዛ ኢንተርቪው ላይ ያለውን ሰውዬ በሚዲያ ታውቂዋለሽ ከዚህ በፊት? አላውቀውም። እኔ እንደነገርኩሽ ሶሻል ሚዲያ ከኢሞና ዋትስአፕ ውጭ ምንም ነገር የለኝም። ቴሌግራምም ቲክቶክም የለኝም። ግዴታ ሲሆንብኝ ምን ላድርግ ብዬ ጓደኛዬን ሳማክራት እስኪ እንደዚህ አድርጊና ትላልቅ ኡስታዞች እንዲያዩት እኔ ቫይራል እንዲወጣ አላድርግልሽ ምናምን ስላለችኝ ነው እንጂ የከፈትኩት ራሱ ቲክቶክ ተጠቃሚም አይደለሁም። ቤተሰቦችሽ፣ ጓደኞችሽ፣ የአካባቢ ሰዎች ቪዲዮን አይተውት ነበር? ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት። የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለው። እና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረግ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት። ምክንያቱም እንደዚህ ናቸው። ሰው ከእስልምና ሲወጣ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ
እንደዚህ አይነት ሀሳብ ያላላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ እህቴ፣ ዛሬ ማለት እኔ ትናንት ቤታችን እንግዳ መጥቶ ምናምን ድክም ብሎኝ በጊዜ ነው የተኛው። ጠዋት ተነስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድን ነው ስለው አይ በቃ ተይው ብሎ ትቶ ተመለሰ። ላይ ግን እናቴ ቤተሰብ የሹ ያጎቷ ልጅ ማለት የአባቷ ወንድም ልጅ ቪዲዮ እንዳውንሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ነው ከተማ ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ ነኝ። መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። ቤተሰቦች ሲያዩ ምን አሉሽ? ፋዘርና ታናሽ ወንድሜ ይወታዩት አላውቅም። ከእናቴ ጋር ግን አወራን። ምንም አይነት ነገር አልተፈጠረም። በቃ የምናስተካክልበትን መንገድ እንፈጥራለን ብቻ የተባባል ነው። እናቴ ይሄ እኮ ኤአይ አይደለም፣ ምክንያቱም እናቴ ቴክኖሎጂ ነው ብላ ነበር ያሰበችው። ይሄ ኤአይ አይደለም፣ የራሴ ፊት የራሴ ድምፅ ነው ይሄ ነገር እና እንዴት እንደሆነ ማን እንደምንጠይቅ ነው እንጂ ማሰብ ያለብን ይሄ ኤአይ ነው ብለሽ ራስሽን እንዳሰውጅ። በቃ ይሄ እኔ ነኝ፣ ፊቱም የኔ ነው፣ ድምፁም የኔ ነው፣ አይካድም፣ ሀቅ ነው። ምን እናለው ስላል በቃ እስኪ ጓደኛሽ ከሄጅና ተመካከሩ አለች። ራዲ የምትባል ኮምቦልቻ ላይ በጣም መወዳት ጓደኛ አለችኝ እና እሷ ጋር ሱቅ ሄጄ አወራዋል። በቃ እስኪ እንደዛ ከሆነ እኔም 22,000 ተከታይ ያለኝ በቲክታክ ትላለቁ ስታቶች ላውራና ቪዲዮ እንዲሰሩ ይችላል አንቺ ገብተሽ እንቺ ስልክ ቪዲዮ እንትን ላይ ምናምን አለችኝ እና እሷ ጋር ወርቀን መጣ እንጂ ቤተሰብ ምንም አላለም። እስካሁን ኦፓል እስኪ አንድ ሁለት ጥያቄ ሶስት ጥያቄ ልጠይቃት እኔ። ቆይ እሺ አንድ ጥያቄ መጨረሻ ልጨርስና ጠይቄያለሁ። አንቺ አሁን ማለት ነው ሀዩዬ ይሰማሻል አይደል ድምፄ? አንቺ እንግዲህ ቤተሰብ የሚያውቀው ጓደኞችሽ የሚያውቁት በሕክምናም ቼክ መደረግ የሚችል የጤና ችግር ካለብሽና አንቺን ያቀረበው ሚዲያ በምን ምክንያት እንዳቀረበሽ የት አግኝቶ እንዳቀረበሽ ማስረጃ ማቅረብ ካልቻለ የመክሰስ ሙሉ መብት አለሽ። ተቋሙን ሚዲያውን ያቀረበው ሎዛ ሚዲያ የሚባለውን ማለት ነው። ይሄ መብት አለሽ። ከዛ በፊት ግን አንዳንድ ነገሮች መስተካከል አለባቸው። እነሱ መደረግ ይቻላል። ትልቁ ነገር ግን እኔ መናገር የምፈልገው ለምስልሽ ከእስልምና ወደ ክርስትና መጣች ተብሎ ቪዲዮ ቀርጾ አንቺን ኢንተርቪው ሲያደርግሽ መንገድ ላይ አግኝቶ አይደለም ኢንተርቪው የሚያደርግሽ። ገብቶሻል? አንደኛ ፕሮግራሙ ላይ ተሽ ከሆነ ነጠላ ለብሰሻል፣ አንገትሽ ላይ የክርስቲያኖች የሚያደርጉትን አድርገሻል። ኢንተርቪው በጣም የተረጋጋ ነበረ፣ በጣም ሰላማዊ ነበር። እንደነገርኩሽ ግን እኔ ባለኝ ግምታውን ካየሁሽ ጋር ሳነጻጽረው ቪዲዮ 1 2 5 3 ዓመት የቆየ ይመስለኛል። ኦልሬዲ ከቪዲዮም ኳሊቲ አንጻር እንዳየሁት ማለት ነው። ስለዚህ አንቺ በዚህ ሁኔታ ውስጥ ሆነሽ አንቺ ራሽን በማታውቂበት ከአቅዲስ ሳትሆኚ በዛ ላይ ደግሞ ማህበረሰብ፣ ቤተሰብ፣ ዘመድ የሚያውቀው ጓደኞችሽ የሚያውቁት የጤና ችግር እያለብሽ እሱ አቅርቦሽ ከሆነ ሎዛ ሚዲያ የመክሰስ የመጠየቅ መብት አለሽ። ይህንን የህግ ባለሙያዎችም ሌሎችም ወንድሞች እህቶችሽ ያግዙሻል። ግን አንቺ ማድረግ ያለብሽ ነገር ምንድን ነው? መደንገጥ የለብሽም፣ መረበሽ የለብሽም። ድጋሚ እንዳያምሽ በቃ ፍሪ መሆን አለብሽ። ገብቶሻል አይደለ? አድርገሽ እንኳን ቢሆን ሆኖ እንኳን ቢሆን አንድ በህጉም ይሁን በህክምናው በማህበረሰቡ የተለያዩ ሰዎች የጤና ችግር ያለባቸው ሰዎች አሉ። ሞሮፍ ግን እኔም አለብኝ። የሚገርምሽ ነገር ህክምና አድርጌ ነው የአንቺ አይነት ባይሆንም ማለት ነው። እና የምትጨነቂበት የምታፍሪበት የምትሸማቂበት አይደለም። የተማርሽ ስለሆንሽ ለአንቺ ይህን መንገር አይጠበቅብኝም። ግን ሚዲያ ላይ ብዙ አይነት ፖለቲካዎች ይሰራሉ። በአንቺ ንግግሮች ብዙ ስለምናንሰድበዋል። በቃ ይሄ ልማዳቸው ነው። አንቺን ባታረጊ ማንንም ሰው ተጠቅሞ የሚያደርጉት ነገር ስለሆነ የአእምሮ ሰላም እንዳታጭ እንዳተረበሽ ይፈልጋለሁ። አሁን ልክ እንደዚሁ ባለሽበት ሁኔታ ተረጋግተሽ ትቆይና ወንድሞች እህቶች ይመክሩሻል ምን ማድረግ እንዳለብሽ። በጣም ብዙ እስላሚክ ሚዲያዎች አሉ ኢትዮጵያ አዲስ አበባ ላይ በተለይ ማለት ነው። እና እዛ ቦታ ላይ ቀርበሽ ኢንተርቪው ትሰጪና ከዛ አንቺን ያቀረበውን የዩቲዩብን ባለቤት በህግ መጠየቅ ይችላሉ። በቪዲዮ ሰውየው ይታያል። ቻናሉ የሚታወቅ ነው ዩቲዩብ ላይ። ህግ ያለበትም ሀገር ነው በነገርሽ ላይ። ከምንም በላይ ደግሞ ከጤናሽ ጋር ተያይዞ በምን መንገድ የታግኝቶሽ አሁን አንቺ የታግኝቶ ኢንተርቪው እንዳደረገሽ፣ መቼ ነጠላ እንደለበሽ፣ መቼ ክርስቲያን ሆነሽ እንደነበረ፣ በምን ሁኔታ ውስጥ ያ ነገር እንደተቀረጸ አላውቅም እያልሽ ነው።
ኢማጅን ማለት ነው። እነሱ ደግሞ ከእስልምና ወደ ክርስትና አንዲት ሴት መጣች ብሎ ያው እንግዲህ ብዙን አልነገርሽም ህዝብ የሚያውቀው ስለሆነ እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ እኛ አሁን እነሱን አንወቅስም ያንቺን እንትኖች ቼክ ሳናረግ ማለት ነው። ግን እኔ ልመክርሽ የምፈልገው አሁን ሀዩዬ እንድትረጋጊ፣ ይህን ራሱ መተሽ መናገርሽ ኃላፊነት ወስደሽ መናገርሽ አንድና ትልቁ ነገር ነው። ገብቶሻል? አሁን ልክ ዛሬ እንደዚህ መተሽ እኔ አይደለሁም አላቅም፣ ግን የተወሰነ የጤና ችግር አለብኝ አልፎ አልፎ የሚከሰትብኝ ብለሽ ስትናገሪ ራሱ ይሄ መናገርሽ ጥሩ ነው። ምክንያቱም ምን ብለው ነው የሚያስቡት? እንዲህ መተሽ ባትናገሪ ሰው ባያይሽ አስፈራርተዋት መልሳ እንድትክድ አደረጓት፣ አስዋሿት ብለው ነው የሚያወሩት። ገብቶሻል አይደለ? ስለዚህ ለአንቺ እውነትሽ እንዲወጣልሽ ማህበራዊ ሚዲያ ላይ ላሉትም ሰዎች ደግሞ እውነታቸው እንዲወጣ አንቺ ስለምታስፈልጊ ራስሽ ላይ ፎከስ አድርጊ፣ ጤናሽን ጠብቂልኝ የኔ ውድ። ሌሎች ሰዎች ጥያቄ ካላቸው ይጠይቁሻል። እኔ ግን የምመክርሽ አንድ ነገር ዩቲዩብ ላይ ሌሎች አሉ ኢስላሚክ ሚዲያዎች ማለት ነው። እዛ ቦታ ላይ በሰፊው ቀርበሽ መረጃዎችን ትሰጫለሽ። ከምንም በላይ ደግሞ ከፈለግሽ አካባቢሽ ላይ መተው ኢንተርቪው ያደርጉሻል። ገብቶሻል? ስለዚህ እንዳትጨነቂ፣ በመጀመሪያ ደረጃ እሱን ታሳቢ ያደርግልኝ። እሺ እኔ ውድ ቪዲዮ ከታየች በዚህ ትምጣ ገይስ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሻለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ፊዚካሊም ሆነ ቪዥዋላይዜሽን የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደሲሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪል ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ። ይሄ ነገር ያላስታውሱበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት ጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ አያያዛት ነው ድገሚለት። የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ሊሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱ ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስች ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጾሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። በእርግጥ ከሁለት አንዳችሁ እየዋሻችሁ እንደነበረ ቲክታክ ላይ ቪዲዮዎች በጣም ተቆራርጦ ሲሯሯጡ አይቼ ነበር። ግን አሁን ጥያቄው አንድ መሰረታዊ ጥያቄ ሲወስዱኝ እዛ ስናገር ምናምን አላቅም እንዴት። በእርግጥ እኔ ነኝ ድምፁም እኔ ነኝ መልኩም እኔ ነኝ ያልሽበትን መንገድ ወድጄዋለሁ።
ግን እዛ ስትሄጅ እንዴት አታውቂ? አሁን በዚህ ጉዳይ ፖድካስቱ ማብራሪያ መስጠት አለበት። የታጊንቶሽ እንዴት ኢንተርቪው እንዳደረገሽ ያ ሁሉ ነገር አውርተሽ መልሰሽ ደግሞ ይቅርታ መጠየቅሽ ላይ ምንም ዝም ማለት የለበትም። ፖድካስቱ መጠየቅ አለበት። ምክንያቱም ሃይማኖትና ሃይማኖት እያጋጨ ያለው ይሄ አይነት አስተሳሰብ ስለሆነ፣ በእርግጥ በአንድ ሰው መስለምም ሆነ በአንድ ሰው ክርስትናን መቀበል እነኚህ የሃይማኖት ተቋማት የሚያገኙት ምንም አይነት ጥቅም የለም። ግን የሃይማኖት ፖለቲካ አይሰራም በእንደዚህ አይነት መንገድ። ሁለተኛ ዋሽታችሁ አጭበርብራችሁ የምታከብሩት እግዚአብሔር ይከብራል ብላችሁ ብታስቡት አምላክ ምን አይነት የወረደ ውዳቂ ቢሆን ነው ማለት? የትክክለኛ መልኩ ቢታይ ምን ያክል ቢያሳፍር ነው? እውነተኛ ማንነቱ ምን ያክል ብታፍሩበት ነው ይሄን ያክል የውሸት ድራማ የምትሰሩለት? እውነቱን ተነጋገሩ፣ ግልጽ ሆኑ። ከዛ በኋላ የሚያዋጣ ከሆነ ሰዎች ይከተሉታል፣ የማያዋጣ ከሆነ ሰው አይከተሉም። ተው በቃ። በድራማ እና በማስመሰል በውሸት በምናምን የምትፈጥሩት ተከታይ ባይዘው የሆነ ቀን ተመልሶ ደግሞ ሌላ ውሸታም የተሻለ ውሸታም ሲያገኝ ደግሞ ይወስደዋል። ኦኬ